በዛሬው ዕለት እጅግ በጣም አንደኛ የሆኑ ለመኖሪያነት የተገነቡ በፍጥነትና በአስቸኳይም ለሽያጭ የወጡ ለገዢዎችም ለእናንተ ይጠቅማሉ ብለን ያሰብናቸው የተለያዩ የቤት መረጃዎችን ይዤላችሁ መጥቻለሁ። አዲስ አበባ ውስጥ ብቻ የሚገኙ አፓርትመንት፣ ቪላ፣ ፎቅ እጅግ በጣም ምርጥ የመኖሪያ መንደር ላይ የቀረቡ ሰላም ጤና ይስጥልን። እንደምን አላችሁ ውድ አድማጭ ተመልካቾቻችን? ዛሬም ዋው የሚያስብሉ እጅግ በጣም አንደኛ የሆኑ ለሽያጭ የቀረቡ የተለያዩ የቤት አማራጮችን በአዲስ አበባ ክልል ውስጥ ብቻ ከተለያየ አካባቢ እጀላችሁ ቀርብ ያለው ሁሉም ቤቶች አንደኛ የሆኑ ለሽያጭ የቀረቡ ቤቶች ናቸው። አፓርትመንት ቤት እንዲሁም ዘመናዊ ቪላና ዘመናዊ ፎቅ ሲሆኑ እነዚህ ቤቶች በጥሩ ዋጋ ለሽያጭ የቀረቡ በትክክልም ገዥ ሆኖ ለመጣ ሰው የምናስጎበኛችሁና ከሻጮች ጋርም የምናገናኛችሁ የቤት መረጃዎች ናቸው። እነዚህን ለማየት ስትመጡም አማራጮችን አይታችሁ እንድትሄዱ ሰፋ ያለ ጊዜ ቀጠሮ ይዛችሁ እኛ ጋር ተደዋውላችሁ መንጣት ይጠበቅባችኋል። እኔም የቤት ደላላ ማረሌ ነኝ። ዛሬ እንግዲህ ቀዳሚ አድርጌ ያመጣሁላችሁ ቤት አፓርትመንት ቤት ነው። ይህ አፓርትመንት ቤት እንግዲህ ባለ 3 መኝታ ቤት እንዲሁም የስራ አጋዥ ወይም የሰራተኛ መኝታ ክፍልን ጨምሮ ባለ 4 መኝታ ቤት ነው። ነገር ግን ቤቱ ባለ 3 ተብሎ የተሰጠ ነው። ስለዚህ አያት አካባቢ ነው የምታገኙት። የተሟላ ፋይልን ይዞ ለሽያጭ ቀርቦ ነው የሚገኘው። ባለ 3 መኝታ ቤት 151 ካሬ ሜትር ስፋቱ ነው። 151 ካሬ ሜትር እዳ የዘጋ ካርታ የያዘ ሁሉም ነገር ጥንቅቅ ብሎ ያለቀ አሁንም እየተኖረበት ያለ ቤት ነው። ስለዚህ ይህን ቤት መግዛት የምትፈልጉ ካላችሁ እንግዲህ አሁን ባንክ ላይ ነው ፋይሉ የሚገኘው። ቤቱ ሙሉ በሙሉ ጥንቅቅ ብሎ በዘመናዊ ፊኒሽንግ እቃ አልቆ እየተኖረበት ያለ ቤት ነው። ይህን ቤት እንግዲህ አያት አካባቢ በ17 ሚሊዮን ብር ቆንጆ ቤት ነው። በጣም ትወዱታላችሁ። ኮምፓውንዱ እንዲሁም የቤቱ አሰራር ተመራጭ የሆነ አካባቢ ላይ ነው የሚገኘው። እንግዲህ ነገ ዛሬ ሳትሉ ጥሪ ነው 17 ሚሊዮን ብር መታችሁ ተደራዳችሁ መግዛት ትችላላችሁ። ከዛ ውጭ በአፓርትመንት ደረጃ በ116 ካሬ ሜትር ባለ 3 መኝታ ሌሎችም 13 ሚሊዮን ብር ጀምሮ ለሽያጭ ቀርበዋል። እነሱንም መታችሁ ማየት ትችላላችሁ። ሌላውና ሁለተኛው የዕለቱ መረጃችን እንግዲህ በጣም ዘመናዊ ቪላ ቤት የምትፈልጉ ካላችሁ እንግዲህ ቤተሰብ ያላችሁ ሰፊ ግቢ የምትፈልጉ የመኪና ማቆሚያው ንጹህ ቤት ሰፋ ያሉ መኝታ ቤቶችን የምትፈልጉ ካላችሁ የካርታ ስፋቱ 425 ካሬ ሜትር የሆነ ዘመናዊ ቪላ ቤት ለሽያጭ ቀርቦ ነው የሚገኘው። ይህ ቤት እንግዲህ ቆንጆ አካባቢ ነው። ካርታው ስም መዞር የሚችል ነባር ፋይልና ዲጂታል ካርታ ነው። ይህን ቤት የምታገኙት እንግዲህ ሲኤምሲ ሚካኤል አካባቢ በቅርብ ርቀት ነው። ለማንኛውም የእምነት ተከታይ መሆን የሚችል በወሰን አካባቢ ያለ ቤት ነው። ስለዚህ ይህን ቤት የምትፈልጉ እንግዲህ ሰፋ ያሉ ክፍሎችን ይዟል። ሰፊ የመኪና ማቆሚያ እጅግ በጣም አስደሳች ሳሎን ይዞ ለሽያጭ ቀርቦላችሁ ነው የሚገኘው። ወሳኝ ቤት ፈላጊ ከሆናችሁ መታችሁ ብታዩት በእርግጠኝነት ትወዱታላችሁ። ወዲያውንም መክፈል ያምራችኋል ብለን ነው የምንጠብቀው። ስለዚህ ንጹህ ቤት ከፈለጋችሁ ይህን ቤት ነገ ዛሬ ሳትሉ መታችሁ እዩት። እንግዲህ አንድ ሰፊ ሳሎን 2 ኪችን አለው። አንደኛው ኪችን ትራዲሽናል ኪችን ሰርቪስ ላይ ነው። ሁለተኛው ደግሞ ሳሎን ላይ ኦፕን ኪችን የምንለው ነው። በአጠቃላይ ዋናው ላይ 4 መኝታ ቤት እንዲሁም 3 ሻወር ሽንት ቤት እና 3 የመኪና ማቆሚያ ያለው ሲሆን እንግዲህ ዲጂታል ካርታ ነው እንደነገርናችሁ። ዋጋውም 45 ሚሊዮን ብር ተብሎ ጥንቅቅ ብሎ አልቆ ለሽያጭ እንግዲህ ቀርቧል። መነሻ ዋጋው ነው 45 ሚሊዮን ብር። እንግዲህ ወሳኝ ገዥ ከሆናችሁ ከወደዳችሁት ዋጋ መስጠት፣ መደራደር፣ ፋይሉን ማጣራት፣ በጥንቃቄ ደግሞ እያንዳንዱን ነገር ማስኬድ ይጠበቅባችኋል። ከዛ ውጭ ይህን ቤት ለማየት ስትመጡ ሌሎች አማራጭ ቤቶችም 2 ቤቶች አሉ። በ400 ካሬ እንዲሁም በ450 ካሬ ሜትር ከፈለጋችሁ 250 ካሬ ሜትርም በ32 ሚሊዮን ብር በዚሁ ቤት አካባቢ ለሽያጭ የቀረቡ ያልተኖረባቸውም እንዲሁም በመጠኑም የተኖረባቸው ዘመናዊ ቤቶችን እኛ ጋር ታገኛላችሁ። መታችሁ ማየትና መጎብኘት ይጠበቅባችኋል። ስለዚህ እነዚህም ቤቶች ብትገዙ አሁኑኑ ቀጥታ ስም መዞር የሚችሉ ሲሆን ምንም አይነት ድካምና እንግልት የሌላቸው የቤት አይነቶች ናቸው። ሌላኛውና ቀጣዩ መረጃችን ደግሞ አካባቢውን ለመግለጽ ቃላት የሚያጥረን
አንደኛ የሆነ የመኖሪያ ኮምፓውንድ ውስጥ የሚገኝ የተባበሩት አደባባይ አካባቢ ነው የሚገኘው። በሲኤምሲ ውስጥ ያለ ነው። እጅግ በጣም አስተማማኝ ኮምፓውንድ ውስጥ ነው። 24 ሰዓትም ጥበቃ ያለበት አካባቢ፣ ቆንጆ ቤት፣ ጥሩ ተደርጎ ለመኖሪያ ታስቦ የተገነባ ቤት ነው። ሳይቱ ደግሞ ከምንም በላይ የምትወዱት አካባቢ ነው። ስለዚህ ይህ ቤት 500 ካሬ ሜትር ነው። ግራውንድ ፕላስ2 ተደርጎ የተሰራ ሲሆን በቂ የመኪና ማቆሚያ ግቢ ውስጥ አለ። ከዛ ውጭ ግን አካባቢው ላይ ውጭ ላይ ነው እንግዲህ መኪኖችን አቁመው ሲያሳድሩ ሲውሉ የሚታዩት። ይህን ቤት እንግዲህ ምናልባት ሻጮቻችን አሁን ወሳኝ ናቸው። እንዲሁ ለማሳየት እንዲሁ ለማስጎብኘት ሳይሆን በትክክል ሻጮች ናቸው። ወሳኝ ቤት ፈላጊ ካላችሁ እንግዲህ የዋጋ ጥሪው ሊያስደነግጥ ወይም ሊያስፈራ አይገባም። እናንተ አካባቢውንና ዋጋውን እንግዲህ ማመዛዘን የምትችሉት ቤቱን ገብታችሁ ስታዩት ነው። ከዛ ውጭ ቀጥታ ከሻጩ ጋር ተገናኝታችሁ እናንተ ዋጋ መስጠት መደራደር ይጠበቅባችኋል። እንዲሁም ቤቱ ከተለያዩ ነገሮች ነፃ መሆኑ ከግድም የሚያስፈልጉ ነገሮች ሁሉ በጣም ቆንጆ ማጣራትም እንድታደርጉ ምን ማድረግ እንዳለባችሁም እኛው እንነግራችኋለን። ነገር ግን እናንተ መታችሁ ስትወዱት ነው እሱ ሁሉ የሚሆነው። ታዲያ ይህን ቤት እንግዲህ በውስጡ በርካታ መኝታ ቤቶች፣ እጅግ በጣም ሰፊ ሳሎን፣ የመኝታ ቤቶቹ ስፋት፣ የሻወር ቤቶቹ ስፋት፣ የኪችኑ አሰራር፣ እያንዳንዱ ማቴሪያልም በጥንቃቄና በጥራት ተገዝቶ የተገጠመ ምርጥ ቤት ነው። 500 ካሬ ሜትር ግራውንድ ፕላስቱ በ170 ሚሊዮን ብር ነው ጥሪ ተብሎ ለሽያጭ ቀረበው። ስለዚህ በትክክል ቤት ገዥ ወይም ደግሞ ፈላጊ ከሆናችሁ በባንክም በካሽም መግዛት ያሰባችሁ ሰዎች ይህን ቤት ሳታዩ ሌላ ቤት እንዳትገዙ። ምክንያቱም አካባቢውን ከምንም በላይ የምትወዱት እጅግ በጣም አስተማማኝ የመኖሪያ መንደር ላይ ነው ተገንብቶ የሚገኘው። በቂ የመኝታ ክፍሎችና እያንዳንዱ የሚያስፈልጉ አንድ ቤት ላይ መኖር አለባቸው የተባሉ ነገሮች ሁሉ በጥንቃቄና በጥራት የተሟሉለት የቤት አይነት ነው። 500 ካሬ ሜትር ግራውንድ ፕላስ 170 ሚሊዮን ብር ጥር ይሁን እንጂ እጅግ በጣም የማይጠበቅ ትልቅ ድርድርም እንዳለው ከወዲሁ ልንነግራችሁ እንወዳለን። ሌላኛው የቤት መረጃችን እንግዲህ ሰሞኑን በኢትዮጵያ ውስጥ የተለያዩ በዓላት እንደተከበሩ ይታወሳል። ታዲያ በእነዚህ የበዓላት ሰሞን የተለያዩ የቤት መረጃዎችን አላቀረብንም። ነገር ግን እጅግ በጣም የማይታመኑ የሽያጭ ሁኔታዎች በየቀኑ እጃችን ላይ እየገቡ ነው ያሉት። ዘመናዊ ቪላ እጅግ በጣም ጽድት ብሎ ለሽያጭ የቀረበ ማንም ያላየው ማንም ያልገባበት ዘመናዊ ተደርጎ የተሰራ 160 ካሬ ሜትር በሰሚት 16 ሚሊዮን ብር ተብሎ ነገር ግን በእኛ በኩል ከመጣችሁ እስከ 14.5 ድረስ እናጋዛችኋለን፣ መምጣት ትችላላችሁ። ከዛ ውጭ ደግሞ አያት አካባቢ ቤት በትክክል በኢትዮጵያ ውስጥ አዲስ አበባ ገዝተን እንኖራለን የምትሉ ከሆነ ትክክለኛ ገዥ ካላችሁ እንግዲህ በይዞታ 300 ካሬ ሜትር በካርታ 250 ካሬ ሜትር ስፋት ያለው ዲጂታል ካርታ ወዲያውኑ ገዝታችሁ ወዲያውኑ ስም መዞር የሚችል ኮምፓውንድ ውስጥ ያለ እጅግ በጣም ተመሳሳይ አይነት ቤቶች የሚገኙበት የምትወዱት አካባቢ ነው። በእርግጠኝነት ገዥ ከሆናችሁ ከልባችሁ ብር ካላችሁ ይህ ቤት ትገዙታላችሁ። 250 ካሬ ሜትር ካርታ ላይ ስፋት ያለው 3 መኪና መያዝ የሚችል 3 እጅግ በጣም ሰፊ ሚኝታ ቤቶች፣ አንደኛ የሆነ ሳሎን፣ 2 ሰርቪስ፣ ትራዲሽናል ኪችን ያለው ቆንጆ ቪላ ቤት የጠዋት ፀሐይ ወይም ወደ ምስራቅ ያዞራል በ26 ሚሊዮን ብር ለሽያጭ ቀርቧል። በርካቶች እያዩት ነው። እንግዲህ ንጹህ ቤት ዘመናዊ ሰፈር ላይ መኖር የምትፈልጉ ካላችሁ ይህንን ቤት አያምልጣችሁ። አያት አካባቢ ነው የሚገኘው። ምርጥ የመኖሪያ አካባቢ ላይ ነው ያለው። ምናልባት እንግዲህ ደውላችሁ እንደውላለን ብለን ያልመለስንላችሁ ወይም ቤት መፈለግ ወይም መግዛት አስባችሁ ደውላችሁ ያልነገርናችሁ የመረጃ የደረሳችሁ ሁሉ ነገ ዛሬ ሳትሉ በዛሬው ዕለትም መታችሁ ይህን ቤት እዩትና የግላችሁ አድርጉት። ከዛ ውጭ ሰሞኑን በአዲስ አበባ ውስጥ በተለያዩ አካባቢ የሚሸጡ በርካታ ቤቶች እየወጡ ነው ያሉት። እየደወላችሁ ገዥ ከሆናችሁ እየመጣችሁ ማየት ትችላላችሁ። ከዛ ውጭ ሙሉ መረጃውን ባላችሁበት ሆናችሁ እናቀብላችኋለን። መግዛት ስትፈልጉ እንዲሁም ስትወስኑ ደግሞ እየመጣችሁ ማየትና ከሻጮች ጋር እየተደራደራችሁ ፋይሎችንም በሚገባ እያጣራችሁ መግዛት ትችላላችሁ። የዛሬው ቤት መረጃ በዚህ ጨረስኩ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። አብዝተን እንጸልይ፣ ተስፋ እናንጣ። ሀገራችን ኢትዮጵያን ሰላም ያርግልን። መልካም ጊዜ